ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በለሚ ኩራ በአሊያንስ አውቶቡስ መገልበጥ የአንድ ሰው ህይወት አለፈ። በአዲስ አበባ ለሚ ኩራ ክፍለ ከተማ የተባበሩት አደባባይ አካባቢ ዛሬ መጋቢት 23 ቀን 2018 ዓ.ም ረፋድ ላይ በደረሰ የትራፊክ አደጋ የአንድ ሰው ህይወት ሲያልፍ በታዳጊ ተማሪዎች ላይ ከባድ ጉዳት ደርሷል። አደጋው የተከሰተው አንድ የአሊያንስ የህዝብ ማመላለሻ አውቶቡስ ቁልቁለት እየተጓዘ ሳለ ቁጥጥሩን አጥቶ ሁለት የቪትስ ተሽከርካሪዎችን በመቅጨት አደባባይ ላይ በመገልበጡ ነው። በዚህም ሳቢያ የፒክአፕ መኪናው አሽከርካሪ ህይወት ወዲያውኑ ሲያልፍ በመኪናው ውስጥ የነበሩት የሰባተኛና የአምስተኛ ክፍል ሴት ተማሪዎች ላይ ከባድ የአካል ጉዳት ደርሶ ሆስፒታል ገብተዋል። የሌላኛው ቪትስ አሽከርካሪም በተመሳሳይ በጽኑ ተጎድቷል። ፖሊስ አሽከርካሪዎች ሁሌም የመንገዱን አቀማመጥ በማጤን በከፍተኛ ጥንቃቄ እንዲያሽከረክሩ አሳስቧል። ኢትዮጵያና ሩሲያ የኒውክሌር ቴክኖሎጂን ወደ ተግባር ለማስገባት ተስማሙ። ኢትዮጵያና ሩሲያ የኒውክሌር ኢነርጂን ለሰላማዊ ዓላማ ለመጠቀም የሚያስችል ዝርዝር የድርጊት መርሃ ግብር በአዲስ አበባ ተፈራረሙ። ስምምነቱን የኢትዮጵያ ኒውክሌር ኢነርጂ ኮሚሽነር አቶ ሳንዱካን ደበበና የሩሲያው ሮተም ምክትል ዋና ዳይሬክተር ኒኮላይ ስፓስኪ ተፈራርመውታል። ይህ ስምምነት ባለፈው መስከረም በሞስኮ የተደረሰውን ስምምነት ወደ ተግባር የሚቀይር ሲሆን በዋናነት የህግ ማዕቀፍና መሰረተ ልማት የኒውክሌር ኃይል ፕሮጀክቶችን ለመጀመር የሚያስፈልገውን ዝግጅቶችን ያካትታል። ከኃይል አቅርቦት ባለፈ ለዘመናዊ ሕክምናና ለግብርና ምርታማነት እንዲውል ታቅዷል። በዘርፉ የሰለጠኑ የሰው ኃይል ማፍራት ላይ ትኩረት ይደረጋል። ይህ ስትራቴጂካዊ ትብብር የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ እንደሚያሸጋግረው ታምኖበታል። ሁለት ኢትዮጵያውያን ተጽዕኖ ፈጣሪ የአፍሪካ የገበያ አመራር ባለሙያዎች ዝርዝር ውስጥ ተካተቱ። በአፍሪካ አህጉር ውስጥ ለሚገኙ ታዋቂ የንግድ ተቋማት እድገትና ገጽታ ግንባታ ከፍተኛ አስተዋጽኦ ያበረከቱ 100 ምርጥ የገበያ አመራር ባለሙያዎች ዝርዝር ይፋ ሲደረግ ሁለት ኢትዮጵያውያን እውቅና አግኝተዋል። ይህ በአይነቱ የመጀመሪያ የሆነ አህጉራዊ ደረጃ በአፍሪካ የንግድ ዓለም ውስጥ አዳዲስ ስልቶችን በመቀየስና የገበያ መሪነትን በመወጣት ውጤታማ የሆኑ አመራሮችን ለመዘከር የተዘጋጀ ነው። በአፍሪካ ቢዝነስ ይፋ በተደረገው በዚህ ዝርዝር ውስጥ የተካተቱት ኢትዮጵያውያን ባለሙያዎች በቢጂአይ ኢትዮጵያ ዋና የገበያ መኮንን አብዱል ቃድር ማማ ሁሴንና በኢትዮጵያ አየር መንገድ ዋና የንግድ መኮንን ለማ ያዴቻ ጉደታ ናቸው። የአፍሪካ ሲኤምኦ ዝርዝር እንደ ፋይናንስ፣ ቴሌኮም፣ የፍጆታ ዕቃዎችና የዲጂታል ቴክኖሎጂ ባሉ ልዩ ልዩ ዘርፎች ውስጥ የሚንቀሳቀሱ ተቋማትን ተወዳዳሪነት ያሳደጉ መሪዎችን ያካተተ ነው። የባለሙያዎች በዚህ መድረክ መመረጥ የአፍሪካ የገበያ አመራር ዘርፍ ከጊዜ ወደ ጊዜ እያሳየ የመጣውን የክህሎት ሽግግርና ሙያዊ ብስለት የሚያመለክት እንደሆነ ተገልጿል። ይህ ስኬት ኢትዮጵያውያንን ባለሙያዎች በአህጉራዊው የንግድ መድረክ ያላቸውን ተሳትፎ ከማሳየቱም በላይ በዘርፉ የተሰማሩ ወጣት ባለሙያዎች እንደ ተሞክሮ ሊወሰድ የሚችል መሆኑ ተመለክቷል። የሀገሪቱ ታዋቂ ብራንዶች ወደፊት በሚኖራቸው የገበያ ስትራቴጂ ላይ መሰል የአፍሪካውያን ድምፅና ዕውቀት ወሳኝ ሚና እንደሚኖረው ይጠበቃል። ለበርካታ ጊዜያት ሊከናወን ቀጠሮ ሲራዘም የነበረው የትግራይ ክልል አጀንዳ የማሰባሰብ ምክክር ዛሬ በአዲስ አበባ ተጀምሯል። ከዛሬ መጋቢት 23 እስከ አርብ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ በሚካሄደው የመጀመሪያው ዙር የአጀንዳ ማሰባሰብ መድረክ ከክልሉ የመጡና በአዲስ አበባ ያሉ የትግራይ ተወላጆች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ተወካዮች እንዲሁም ሌሎች ባለድርሻዎች እየተሳተፉ ነው። በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የትግራይ የሌለችበት ምክክር ግቡን የማይመታ በመሆኑ ከብዙ ጥረቶች በኋላ በአዲስ አበባ እንድንመካከር ሆኗል ብለዋል። ተሳታፊዎች በነጻነት ሐሳባቸውን እንዲገልጹ የጠየቁት ዋና ኮሚሽነሩ ምክክሩ የነገዋ ትግራይ የተረጋጋች እንድትሆን የድርሻችሁን የምትወጡበት ነው ሲሉም አስረድተዋል። በመድረኩ ሐሳባቸውን የሰጡ አብዛኞቹ ተሳታፊዎች የትግራይ ሕዝብ በገዢዎቹ ምክንያት ስቃይ ውስጥ ነው፣ ወረድ ብላችሁ እንድታነጋግሯቸው እንፈልጋለን። ችግራችን ብዙ ነው፣ ተናግረን አንዘልቀውም። የፌዴራል መንግስቱ በደላችንን ቢመለከት የሚሉ ሐሳቦችን አንስተዋል። የምክክር ኮሚሽኑ በበኩሉ ከዚህ በኋላ በክልሉ አስቻይ ሁኔታ ካለ ለምክክሩ ዝግጁ ነኝ ብሏል። በተጀመረው የምክክር ቀናት አጀንዳዎች ከተሰበሰቡ በኋላ ከተወያዮቹ መካከል በዋናው ሀገራዊ ምክክር ጉባኤ የሚሳተፉ የትግራይ ተወካዮች ይለያሉ ሲባል ሰምተናል። በሌላ ዜና አሜሪካዊቷ ጋዜጠኛ በኢራቅ ታገተች።
በመካከለኛው ምስራቅ በተለያዩ ዓለም አቀፍ ሚዲያዎች ለረጅም ዓመታት ስትዘግብ የቆየችው አሜሪካዊቷ ጋዜጠኛ ሼሊ ኮትልሰን በኢራቅ ዋና ከተማ ባግዳድ ውስጥ መታገቷ ተነገረ። ጋዜጠኛዋ ሳዶን በተባለ ስፍራ ከምትገኝበት ሆቴል አቅራቢያ ማንነታቸው ባልታወቁ ታጣቂዎች ተገዳ ወደ መኪና ስትገባ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያዎች ላይ ተሰራጭቷል። የኢራቅ የሀገር ውስጥ ጉዳይ ሚኒስትር ባወጣው መግለጫ የታጋቿን ስም ባይጠቅስም አንድ የውጭ ሀገር ጋዜጠኛ መታገቷን አረጋግጧል። በወቅቱ በነበረው ክትትል ከጠላፊዎቹ መኪናዎች አንዷ የተገለበጠች ሲሆን በቁጥጥር ስር የዋለ አንድ ተጠርጣሪ በኢራን ከሚደገፈው ከታይብ ሂዝቦላ ታጣቂ ቡድን ጋር ግንኙነት እንዳለው የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። የቀሩትን አጋቾች ለማግኘትና ጋዜጠኛዋን ለማስለቀቅ የኢራቅ ጸጥታ ኃይሎች ከፍተኛ ክትትል እያደረጉ ይገኛሉ። የሩሲያ ወታደራዊ አውሮፕላን ተከስክሶ የ29 ሰዎች ሕይወት አለፈ። ማክሰኞ ምሽት በክሬቢያ ሰማይ ላይ መደበኛ በረራ እያደረገ የነበረ የሩሲያ አን-26 ወታደራዊ የጭነት አውሮፕላን በደረሰበት አደጋ መከስከሱ ተረጋገጠ። በሩሲያ መከላከያ ሚኒስቴር መግለጫ መሰረት በአውሮፕላኑ የነበሩ 6 የበረራ ባለሙያዎችና 23 ተሳፋሪዎች በድምሩ 29 ሰዎች በሙሉ ሕይወታቸው አልፏል። የነፍስ አድን ቡድኖች የአደጋውን ቦታ ያገኙ ሲሆን የመጀመሪያ ደረጃ ምርመራዎች እንደሚያሳዩት አውሮፕላኑ የወደቀው በቴክኒክ ብልሽት እንጂ ምንም አይነት የውጭ ጥቃት ወይም ተኩስ አልደረሰበትም። አውሮፕላኑ ወታደራዊ አባላትን ሲያጓጉዝ እንደነበረ የታወቀ ሲሆን በትክክል ምን እንደተፈጠረ ለማወቅ ተጨማሪ ምርመራ እየተደረገ ይገኛል። ትራምፕ አሜሪካን ከኔቶ ለማስወጣት እያሰቡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከአውሮፓውያን የጦር ቃል ኪዳን ድርጅት ኔቶ እንድትወጣ በቁም ነገር እያሰቡ መሆኑን ገለጹ። ትራምፕ ድርጅቱን የወረቀት አንበሳ ሲሉ የጠሩት ሲሆን የሩሲያው ፕሬዝዳንት ፑቲንም ይህን እንደሚያውቁ ተናግረዋል። ለዚህ ውሳኔያቸው ዋነኛው ምክንያት አጋር ሀገራት በሆርሙዝ ቀጥታ የባህር መስመር ላይ ኢራንን ለመመከት በሚደረገው ጥረት ድጋፍ ባለማድረጋቸውና ለመከላከያ የሚመድቡት በጀት አነስተኛ በመሆኑ ነው። በተለይም ብሪታንያ ጥቅም የሌላቸው የጦር መርከቦች ያሏት ሲሉ ተችተዋል። አሜሪካ ለዩክሬን የምታደርገው ድጋፍም የእኛ ችግር አልነበረም ብለዋል። ትራምፕ አጋሮቻቸውን ፈሪዎች ሲሉ የገለጹ ሲሆን አሜሪካ በሌለችበት ኔቶ ጥንካሬ እንደሌለው አስታውቀዋል። የዴንማርክ ልዕልት ኢዛቤላ ወታደራዊ አገልግሎት ልትጀምር ነው። የዴንማርክ ንጉስ ፍሬድሪክ 10ኛና የንግስት ሜሪ ልጅ የሆኑት የ18 ዓመቷ ልዕልት ኢዛቤላ በሚቀጥለው ነሐሴ ወር የግዴታ ወታደራዊ አገልግሎት እንደምትጀምር የዴንማርክ ቤተ መንግስት አስታወቀ። በቅርቡ ከሁለተኛ ደረጃ ትምህርቷ የምትመረቀው ልዕልቷ በሀገሪቱ የፈረሰኞች ጥበቃ ሬጅመንት ውስጥ ለ11 ወራት የሚቆይ ስልጠና ትወስዳለች። ዴንማርክ ከሐምሌ 2025 ጀምሮ ለሴቶችም የግዴታ ወታደራዊ አገልግሎት ተግባራዊ ያደረገች ሲሆን ልዕልት ኢዛቤላ የዚህ አዲስ ህግ አካል ከሆኑት የመጀመሪያዎቹ ሴቶች መካከል አንዷ ትሆናለች። ስልጠናው 5 ወራት መሰረታዊ ወታደራዊ ትምህርትን እና 6 ወራት የተግባር ስምሪትን ያካተተ እንደሆነ ተገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።